ሰላም በስተመጨረሻ በኃይሉ እንደከዳትና እንዲሁም ደግሞ ቃል እያታለለቻት መሆኗንና ልጇ አለመሆኗን ሳሚ ደውሎ ነገራት። እሷም ደግሞ አቶ በኃይሉን በጥፊ እየደበደበችና እየቀጠቀጠች አንተ ባለጌ ወራዳ፣ ቃል በፊትም ቢሆን ልጄ እንዳልሆነች አውቅ ነበር። አባታችን ሀብትና ንብረቱን ለኔ አሳልፎ የሰጠው አንተ በጣም አደገኛና ከባድ እንዲሁም የሚጠጣና የምታጨስ ሰው ስለነበርክ በሰዓቱ አባቴ ላይ ያለህ ጥላቻ እጅግ በጣም ከባድ ነበረ። ሀብትና ንብረቱንም ደግሞ አባቴ የሚፈልገውን ነገር አድርጊለት እያለ አባባ በተደጋጋሚ ሲነግርህ ነበር። በኃይሉ አንተ በጣም ቅሌታምና ከባድ ሰው ነህ። እንዴት ታታልለኛለህ? ቃል ልጄ ሳትሆን ልጅሽ ናት ብለህ አምጥተህ ይህንን አይነት ታሪክና ውርደት ታረገኛለህ ብዬ አንድ ቀንም አስቤም አላውቅም ብላ አዋረደችው። ቃል እንግዲህ ከምኝታ ክፍሏ በር ስር ተለጥፋ በኃይሉና ሰላም የሚናገሩትን ነገር በሙሉ እያዳመጠች ይሄ ከይሲና አረመኔ፣ ይሄ ተንኮለኛ ሰውዬ እኔን አንድ ቀን አሳልፎና አጋልጦ እንደሚያዋርደኝ አውቅ ነበረ። ለራሱ ጥቅም ሲል እዚህ ቤት እንዳመጣኝም አውቅ ነበር። ወይኔ ጉዴ! ዛሬማ የፈለገ ይሆናል እንጂ አንድ ነገር ማድረግ አለብኝ አለችና ማዳመጧን ትታ ማምዬ ዛሬ ብታይ የተኛሁት እንቅልፍ እጅግ በጣም ደስ ይላል፣ እንደ ዛሬ ጥሩ እንቅልፍ ተኝቼ አላቅም ብላ ስትላት፣ ዝበይ አርፈሽ ተቀመጪ፣ የሌለ ነገር እንትን አትበይ እንዴ። ቆይ እኔ እዚህ ቤት ልጅሽ ካልሆንኩኝ ታዲያ እዚህ ምን ያስቀምጠኛል? ስሚ ቃል፣ በተደጋጋሚ ሁኔታሽንና ነገርሽን ሳየው በፍጹም ልጄ እንዳልሆንሽ በፍጹም አምኜ እንዳልተቀበልኩ አውቀው ነበር። ግን ይሄን ያክል ለጥቅምና ለገንዘብ አሳልፎ እኔን እንዲህ ያደርገኛል ብዬ አስቤም አላውቅም ነበር። የተሳሳትኩት እኔ ነኝ። የዛኔ አምኜ መቀበሌ ከባድና አደጋ አድርሶብኛል። ወይኔ ሰላም እመነኝ፣ እኔ የዲኤንኤ ምርመራ አድርጌ ቃል ልጄ እንዳልሆነች የማረጋግጥበት ነው። ከአሁን በኋላ ግን ልክ ነው ብዬ በፍጹም ልቀበል አልችልም ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። ብሌንና ዳግም ወደ እናታቸው ገነት ቤት ሄደው ጎረቤቷ እንግዲህ በተደጋጋሚ ዳግም ከበኃይሉ ጋር እንደማያገኛትና በኃይሉ ጋር እየሰራች ነው፣ እማዬ ይችን ጎረቤትሽን ተጠንቀቂ፣ በኃይሉ ማለት ደግሞ አደገኛና ከባድ ሰው ነው እያለ ሲላት፣ አንድ ቀንም አምናና አንድ ቀንም እንትን ብለው አታውቅም። በመጨረሻ ግን በሚያሳዝንና በሚገርም ሁኔታ እንዲሁም ደግሞ እጅግ በጣም ለየት ባለ ሁኔታ እናቱን ሲቆጣት፣ ጎረቤቱ ደግሞ ከሚባለው በላይ ደነገጠችና፣ ስማ ዳግም የአባትህን ሞት እንዴት እንደሆነ ታውቃለህ? አታውቅም? ስለዚህ የአባትህ ሞት እንዴት እንደሆነ ልንገርህ እንዴ አለችው። ከዛ ደነገጠና፣ ምንድን ነው እየተካሄደ ያለው? ይሄ ነገር ምንድን ነው? ወይኔ ጉዴ! ዛሬም ሌላ ቅሌትና ሌላ ነገር እየተፈጠረ ነው እንዴ? ይህንንማ በፍጹም አምኜ መቀበል አልችልም ብላ ገነት ተጨናነቀችና፣ እኔ ለልጆቼ መናገር አልፈልግም። ይህን ነገር ከተናገርኩኝ ልጆቼ ይጨናነቁብኛል። መጨረሻ ላይ ደግሞ ያልጠበኩትና ያላሰብኩት ነገር ሊገጥመኝ ይችላል። ስለዚህ ማድረግ ያለብኝ ነገር ቢኖር አርፌ መቀመጥ ነው ብላ ወሰነች። እሱም ደግሞ እናቴ የሆንሽውን ነገር ንገሪኝ፣ እየጠበኩሽ ነው እባክሽ እያለ ቢያጨናንቃትም
እሱም መናገር አልፈለገችም። ምን ሆነሻል እናቴ ንገሪኝ እንጂ ለዳግም የደበቅሽው ምንድን ነው? የዳግም አባት በሰው እጅ ነው እንዴ የሞተው ብላ ስትጠይቅ አሁንም ጭራሹን ምንም መልስ የላትም። ቆይ እናንተ ሰዎች ምን እየሆናችሁ ነው? ህይወቴን ልትበጠብጡት ነው እንዴ? ልትረብሹኝ ነው እንዴ? እባካችሁ እባካችሁ ተውኝ እያለች መማፀን ጀመረች። በመጨረሻ ላይ እንግዲህ በጣም በሚገርምና በሚደንቅ ሁኔታ ተናደደና ተዛ ቦታ ላይ ትቷት ሄደ። ዳግም ልጄ እባክህ እባክህ ትተኸኝ አትሄድ፣ እኔ እኮ ያለ እናንተ ማንም የለኝም። ስለዚህ ብሌን አንቺ እንኳ ተረጅኝ እንጂ እሱ ትቶኝ ሲሄድ አንቺ ማረጋጋት ሲጠበቅብሽ፣ እንዲሁም ደግሞ እያንዳንዱ በትንሹም በትልቁም የተፈጠረውን ነገር ስለ ህይወታችን ታውቂያለሽ። አንቺ ዳግምን መምሰል ሳይሆን ያለብሽ ዳግምን መቆጣት አለብሽ ብላ ብትላትም ብሌን እኔ እንደዚህ አይነት ፈሪና አስመሳይ እናት የለችኝም። እናቴ ብዙ ጊዜ ችግሮችሽን ልረዳና ብዙ ጊዜ የሆንሽውን ነገር ልሞክር ፈልጌ ነበር። አንቺ ግን መናገርም አትፈልጊም። ታዲያ ምን ላድርግ? እኔስ የዳግምን ፊት ማየት ይከብደኛል። ቆይ ስለ አባቱ የተፈጠረውን ነገር ለምን አትነግሪውም? በሰው እጅ ነው እንዴ የተገደለው ብላ ስትጠይቅ አሁንም ምንም መልስ የለም ማለት ነው። እጅግ በጣም በሚገርምና በሚያሳዝን ሁኔታ ራሳቸውን መቆጣጠር አቃታቸውና ምን ቢሎ ጥሩ ነው፣ አሁንማ እየሆነ ባለው ነገር በጣም አዝኛለሁ አለና ዳግም ወደ ሰላም ቤት ሰተት ብሎ ሄደ። ብሌንም ተከትላ ሄደችና ዳግም ወይዬ ብሌኔ ምን ፈልገሽ ነው? እኔ ዳግም ነኝ፣ አንቺን ለማስደሰት ዝግጁ ነኝ፣ የፈለግሽውን ነገር ጠይቅኝ አላት። እሷም ደግሞ እባክህ ዳግም ባለፈው ከቃል ጋር አብራችሁ እንድትሆኑ ጠይቄ ነበር። ቃል የምትፈልገውን ነገር በሙሉ አድርግላት፣ ብቻዋን አትተዋት። ምንም ቢፈጠር ምንም እኔ ከእናንተ ጋር አብሬ መሆን አልችልም። ስለዚህ ልትረዳኝ እፈልጋለሁኝ ብላለችው። እንዴ የፈለግከውን አድርግላት ማለት ምን ማለት ነው? ሳማት ነው? እቀፋት ነው? አብራችሁ ሆኑ ስትይ ግልጽ አልሆነልኝም። ይሄ ደግሞ ከባድና አደገኛ ቅሌት ነው፣ እንዴት ሊሆን ይችላል ብሎ ሲላት እውነታው እንደዛ ነው። የምታምንና የምትረዳ ከሆነ ያንን ነገር ማድረግ አለብህ። የማታደርግ ከሆነ ለእኔ ከባድ ነው። የፈለግሽውን ነገር ጠይቂኝ አደርግልሻለሁ ብለህ ነበር፣ እንዴት አታደርግልኝም ብላ አፋጠጠችው። እሱም ከሚባለው በላይ ደነገጠና ለእኔ አንቺ ክብር የለሽም፣ ለእኔ ምንም አስተሳሰብ የለሽም፣ ለእኔ ምንም ቢፈጠር ምንም መስሎ አይታይሽም አለና ጮኸባት። ከዛ ቃልም ተናዳ ወደ ቤት እየበረረች ገባችና ቃል ቃል እያለ ቢጮህም በፍጹም ልትሰማውና ልትረዳው አልቻለችም ማለት ነው። ወደ አቶ በኃይሉና ሰላም ስንቀጥል ደግሞ አባቴ በተደጋጋሚ እንደው ይህንን ልጅ አደራ ገንዘብ አያያዝ አያውቅም፣ ሀብትና ንብረቱን ላንቺ ያወረስኩት፣ አንቺ በጣም ጎበዝና ጠንካራ ነሽ፣ ገንዘብ እንዳያጠፋ አድርገሽ የሚፈልገውን ነገር ስጭው፣ በዛ ላይ እንደምወደውና እንደምሳሳለት ንገሪው ብሎ ነው የሞተው። አየህ አባባ ላንተ ያለው ፍላጎትና ስሜት አንድ ቀንም ተራርተኸው አታውቅም በኃይሉ። አንተ ግን በመጠጥና እንዲሁም ደግሞ ደስ በማይል ነገር ደንዝዘህ በፍጹም የሰው ሀሳብን ለመረዳትና የሰው ሀሳብን ለማወቅ አትፈልግም። ያ ደግሞ ያልታሰበና ያልተጠበቀ ትልቅ ቅሌትና ትልቅ መርዶ ነው። አመንክም አላመንክም እያንዳንዱ በህይወትህ ያደረከው ዋጋ እንደሚያስከፍልህ እወቅ ብላ ስትለው በኃይሉም ተጸጸተና ወይኔ አባዬ አባቴ አባባ እጅን በእጅ ብላሁት፣ ያደረኩን ነገር ቀላል አይደለም። ለካ እጅጉን በሚያሳዝን ሁኔታ እኔ ሲጥ አድርጌ ልደፋውና ልገለው በሞከርኩ ጊዜ የኔ ልጅ የምነግርሃለኝ እያለ ሲለኝ የነበረው ይሄን ሊነግረኝ ነበር። ጣረ ሞት ላይ ሆኖ እድል እንኳ አልሰጠሁትም ነበር።
እያለ በኃይሉ በጸጸት አለንጋ እየተቃጠለና እየተገረፈ ይገኛል ማለት ነው። የብሌን እናት በሚያሳዝን ሁኔታ ከጎረቤቷ ጋር ያዋረደቻትና ያጣላቻት ነገር በጣም ከባድ ነው። ገነትም እንግዲህ ለዳግም አባቱ የሞተው ታሞ ነው እና በሰው እጅ አይደለም፣ ይህም ማወቅ አለብህ ብላ አለችው። አንዲት ተራ ጎረቤት ይህንን ስላለች እንዴት አምነህ ትቀበላለህ? ልጆቼ እኔ እናታችሁ አይደለሁም ወይ? ለምን ዋሻችኋለሁኝ? የተፈጠረው ነገር ቢፈጠር በፍጹም እናንተን ማታለልና መክዳት አልችልም ብሎ ነው የተናገረችው። ሳሚ እንግዲህ በጣም ደስ በሚል ሁኔታ ሰላም የበኃይሉን ስልክ አንስታ ማንነቷን ሳትናገር ከጆሮ ላይ አስጠግታ ስማ አንተ አሮጌ ጅብ ነፍሰ በላ፣ ብሌን የሰላም ልጅ እንደሆነች እንጂ ቃል በፍጹም የሰላም ልጅ እንዳልሆነች እውነታውን እናገራለሁ። የጠየቁን ገንዘብ በሙሉ ማስገባት አለብህ ብላ ስትለው ደነገጠና መጨረሻ ሰላምም እራሷን መቆጣጠር አቅቷት፣ ቆይ አንተ ማነህ? እውነት የተናገርከው ነገር ትክክል ነው ወይስ የቤታችንን ሰላም ለማበላሸትና ለማደፍረስ ነው ብላም ስትለው ሳሚም ስልኩን እስከሚዘጋው ድረስ አቶ በኃይሉ መጥቶ የፈለገውን ነገር ተናገረ። ስሚ ሰላም፣ እውነቱን ልንገርሽ፣ እኔ በፍጹም አንቺ እንደምታስቢው ሌላ ነገር ፈልጌም አይደለም። ስለዚህ እውነታው ይሄ ነው። አመንሽም አላመንሽም ቃል ያንቺ ልጅ አይደለችም። ይህን ሁሉ የሰራው ደግሞ በኃይሉ ነው፣ ማወቅና መረዳት አለብሽ ብሎ ደመደመ። እሱም በጣም ግራ ተጋባና የሚገባበት ግራ ገብቶት ከምኝታ ክፍሉ ሲመጣ እያወራች የነበረችው በሱ ስልክ ከሳሚ ጋር መሆኑን ሲያይ ይብለጡ እንደነገጠና እህቴ አንቺ እኮ የእናቴ ልጅ ነሽ፣ አንቺ እኮ ስጋዬ ነሽ፣ እንዴት አንቺ ላይ ቁማር እጫወታለሁ፣ እንዴት አንቺ ላይ እቀልዳለሁኝ ብሎ ሙድ ያዘባትና እሷም ደንግጣ በፍጹም አንተን ላምንህ አልችልም፣ ሁሉንም ነገር አጣርቼ እደርስበታለሁ፣ ለእኔ ለእህትህ ይሄ ይገባለሁ የሚለውን ሰላም ደምድማለች። ውድ ቻናሌ ቤተሰቦች ቻናሉን ላይ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።